የሆነ ነገር ተደበቀ ካለ ነገር ውጣና አውራ። ይሄ በምናምን በጊፍት በምናምን የምንሸነፍ ሰዎች አይደለም። ምክንያቱም ያለን ይበቃናል፣ በቂ ያለን። ካንተ የምንፈልገው ነገር ምንም ነገር የለም። ላንተ ልንረዳ እንችላለን። አንተን እኮ ጌም ስትጫወት እኮ ይሄ ህብረተሰብ እኮ ነው እኮ የረዳችሁ። ከየት አምጥተህ ነው? ህብረተሰቡ የሰጠ ገንዘብ ነው እንዳለ ነገር አክት የምታደርገው። ስለዚህ አታስፈራራ፣ በግልጽ አውራ። የተደረገችውን ነገር ካለ ለህዝብ አሳውቅ። ወይንም ደግሞ በፈጣሪ ሞታ ከሆነ ማስረጃ አስተን፣ ወይንም ደግሞ ተመርምራ ለሬሷ ብላችኋል። የት አለ ማስረጃው? ይሄ በገንዘብ የወጣ ማስረጃ ሳይሆን ትክክለኛ የወጣ ከዶክተር ጋር የወጣ ሬሳ የተመረመረበትን ማስረጃ እንፈልጋለን። በዶክተር ጋር ዝም ብሎ በገንዘብ ተከፍሎ የወጣ ወረቀት ሳይሆን። ስለዚህ የምንታገለው ለማን ነው? ለዚች ለተጎዳች እናት ነች። ነገ እናት ትሆናላችሁ። ልጃችሁ አዋርዳችሁ ሄዳ በባሏ በቦይፍሬንዷ ተሰድባ ተዋርዳ አንጠለጥልሻለሁ ተብላ ተንጠልጥላ ቀረች። ይሄ ነው የሚያሳዝነው። ለዚች ለተንጠለጠለች ነፍስ ደግሞ ከጎኗ ነን። በምንድን ነው የሞተችው? እውነት እንዳልከው አንጠለጠልካት ወይንስ ምን አደረካት? ሂሳብ አወራረርክ 21 ዓመት ያስራብሻትን ሂሳብ አወራርዳለሁ ብለሃል። አወራረርክ ሂሳብክን ወይንስ ምንድን ነው ሲያረከው? በዚህ ነው እንጂ እኛ ካንተ ጋር ሰላማዊ ሰው ነን፣ ምንም ጉዳይ የለንም። ግን የዚች ሴትዮ ሐቅ ግን ከሰማ ነው አንተ ካወራው ካስፈራራት የተደረገ ነገር አለ ብለን ነው የምናወራው። ስለዚህ አሁንም የምታወራው የምትናገረው ነገር ለህዝብ አሳውቅ። ህዝብ እየጠበቀ ነው። በምንድን ነው የሞተችው? ምንድን ነው ጉዳዩ? የተወሳሰበው ነገር ያልከውስ ምንድን ነው? አታውሩ። የተወሳሰበ ነገር ነው ያልከው ምንድን ነው? እሱ የተወሳሰበው ነገር ሰው ገለዋታል? ማን ነው የገደላት? ይህንን አሳውቁን። በቃ እኛ እንተዋለን። ከዛ በኋላ ለሚመለከተው ክፍል በኢትዮጵያ ያለው ሬሳ ወጥቶ ይመረመራል። በዛ ነው የምንፈልገው እንጂ አንተ ስላስፈራራክ፣ አንተ ፎቶ ስለቀዘቀዘክ ወይንም ደግሞ ልጆችሽን አሳድጊ ብለ ሴቶችን ስላስፈራራክ አይቆምም። የሚቆም ነገር የለም። የህግ አካላቶችን ከታች ጠርተናል፣ እየሰሙ ነው፣ ጉዳዩን ይከታተላሉ እስከ መጨረሻው ድረስ። አሞራው እኛ ሌላ ችግር የለብንም። ሐቁን ብቻ ተናገር ነው የምንለው። በማስፈራራት ልታሸንፍ አትችልም። እሺ አታሸንፍም። ይሄ ነው እኔ የምለው ግን እነ ወርቄ በዛን ያህል ደረጃ ለአንዲት እናት ለአንዲት 20 ዓመት ለፍታ ባሳደገችው እናት በዛን ያህል ደረጃ ቡዳ ስለሆነች እያሉ እንደዛ የሚናገሩት እንደው ምን ያህል እድሜ ሊኖሩ ነው? አቤት ጭካኔ! ወርቄ ተናገረችውን ሰምተሃል? እኔ ወላሂ ለዓዚም እንደው ከአንጀቴ ነው ያለቀስኩት። በጣም ነው የምታሳዝኑት። ወርቄ የምትባል ልጅ ኤደን የምትባለው ሴትዮ ላይ ግን እኔ 101% እርግጠኛ ሆኜ የምነግራችሁ እውነት አለ። ኤደን ላይ አሁን እዛም እንዳገባ እነ ወርቄ እነ ሄለን እነምን እንትን መሀል ላይ ይዘዋታል። ኤደን የሆነ ጃጓር እንትን 50 ሺህ ላከልኝ እንደገና 1 ሚሊዮን ነው ምናምን እያለች ትናንትና ስትቀባጥር ነበረ። ኤደን ጋር የሆነ እውነት አለ። ሁለተኛ ነገር ደግሞ እኔ እነ ኩይሊያ ከፓልቶክ ጀምሬ ነው ማቃት ኩይሊያ አንዲት ባለጌ። እንደው በነገራችን ላይ ኩይሊያ እንትና አሞራ የሚሰጥ እንትን የጊፍት የሚሰጣቸውን አበረታታለሁ እያለች እኔ ምን ያህል ዓመት ሊኖሩ ነው በዚህ ያለ ደረጃ ይጨከኑ? ሚዲያ የያዘው ነገር እኮ አይለቅም እኮ። እንደው ምን ሆኖ ነው በሴት በዚህ አይነት ደረጃ የሚናገሩትን ምን የሚሉትን የማያውቁ? እኔ አላቅም። እኔ የዚህ ሴትዮ መቼም እኔ እንቅልፍ ነስቶኛል። በጣም ነው የምታሳዝነው። በጣም አላህ ሐቋን ያውጣላት። ለማንኛውም ኢንሻአላህ ሐቅ ከሷ ጋር ነው። እንግዲህ አላህ ከናንተ ጋር ይሁን። በቃ ይሄን ነው። መብረቁ በጣም አመሰግናለሁ ስላስገባ እናቱ ስለሰጠሽን ኢንፎርሜሽን በጣም እናመሰግናለን። ምናልባት በውስጥ ላኪልኝ እሺ ፎሎ ተቀምጧል ማለት መከሰስ ይችላል አይደለም? ነው የተደበቀ መኖር ይችላል ነው መኖር ይችላል። ጀጓር እንትን ለሃለሁኝ
አፒል ማድረግ ይችላል። ፎሎ አረጋለሁኝ፣ እናወራለን። መብረቁን እፈልጋለሁኝ፣ እናወራለን። እሺ የፈለጋችሁትን ኢንፎርሜሽን እኔ ስዊዘርላንድ ነው ያለሁት። አብሽሩ፣ ችግር የለውም። አፒል ማድረግ ይችላል፣ መውጣት አይችልም። ግን ኬዙን እኛ ደግሞ ሌላ ነገር ይዘን ከሄድን ያው ነገሩ አሁን እኔ በሰው ላይ እንደዚህ ይሁን ልል አልችልም። ለምን መሰለክ እኔ ሐቁን ብቻ ያውጣ ነው እንጂ የሞት ፍርድ ወይንም ሌላ ነገር ይድረስበት ብዬ አይደለም። ለምን ትክክለኛ የዚህ ለሐቅ ነው፣ ለሂውማን ነው፣ ለሰው ልጅ ነው። ለሰው ልጅ እስከቆምን ድረስ የሚነግረን ነገር ካለ ይንገረን። እቺ ሴትዮ በምንድን ነው የሞተችው እንጂ እሱ ጉሮሮ ተይዞ ታንቆ ኢትዮጵያ ገብቶ እኛ ልንስቅ እንትና እኔ ስሜት ሐሳቤም አይደለም። የተወሳሰበ ነው ያለውን እኔም ፈርቻለሁ። የተወሳሰበ ነው ያለውን ነገር ያብራራ። በነገራችን ላይ መብረቁ ገና ቢስሚላህ ብሎ የዚህ ሴትዮ ሙሲባ ሊመጣ ሲል ምንድን ነው ያሉት? ላይ ገባ ሞተች አላሉ፣ ምንም አላሉ። ከዛ በሌላ ሰው ነው ሞተች ብሎ ያስገሩ ለስቀል ላይ በአገባ እሱም ዴዚም እንደዛ ነው ያሉት። በነገራችን ላይ አይታች ከሆነ ማለት ነው። ከዛ ሞተች ሲሰማ አሁን እኮ ፎቶግራፍ እየቀያየረ ደስተኛ ነው የሚመስለው። የእሱ አካውንት ደግሞ እሱ እጅ ላይ ነው፣ እንደፈለገ ነው የሚቀያየረው። እቺ ልጅ አንደኛ ነገር የአማርኛ አታውቅም ትላላችሁ፣ በደንብ ግጥም አድርጋ ታውቃለች። እናቷን ዱቄት እያለች ያንን ሁሉ ህዝብ በተሰበሰበበት እየተሳደበች ግጥም አድርጋ ታውቃለች። ሁሉን ነገር ታውቃለች። ዴዚ ማለት በነገራችን ላይ ልንገርህ አይደለም ወላሂ እንደው አሞራ ነገር ወላ ልጅ አይደለችም። ልጅነት ይኑራት፣ ጅልነት ይኑራት። እኔ ጤና እክል ያላት ከመፈጸም ወደኋላት በኋላ ግን ይቆጫታል። ሴትዮ አሁንም አለች፣ አልሞተችም እያልኳቸው ነው። ታግታለች። እንትን ህልም አየሁ ብላ ያቸው ወሬ የተነገራትን በህልም አስመስላ ነው የተናገረችው። ወርቄ በነገራችን ላይ ጂል ነገር ናት ያሏትን እንትን ዳይሬክት ላይ አትናገርም እንጂ አስመስላ ትወዳለች። ህልም አየሁ ብላ ስትመጣ እንደዚህ አግተዋት አንዱ እንደዚህ እያስፈራራት እንደዚህ አድርጎ ስትል ነበር። ተናገራትን ነው በህልም ደረጃ ያወራች እትዮ አለች። አሁን እኛ ሞራው ላይ ምንም የሚድረስ እኛ አንፈልግም። ልጅ ከጎኗ እስካልቆመች ድረስ ልጇ ክዳታለች። ለጎረምሳ ብላ ልጅነት ያቃት ምን ያቃት እዛው እንደፈጥረው። ሴትዮዋ ግን አልሞተችም። ያልሞተችውን እዩ። ለክርስቲያኖች እኮ ሲሞቱ እኮ ሐውልት ከጊዜ በኋላ ነው ሐውልት የሚያሰሩት። የሆነ ስም ግን ይጻፋል። ይሄ እኮ 1179 ብቻ እኮ ነው የተጻፈው። የሆነ ሰው የማንን ቀብር እንዳሳዩ ምን አለች ወርቄ? ሪሳ አይደለም ምን ይቀጣሉ አለች። ወርቄም የምታውቀው ነገር አለ እኮ ኤደንን ይዛታለች። ኤደን ደግሞ